የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አሁን ቀጥላለን። አድማጮቻችን ከኛ ጋር እየቆያችሁ ስለሆነ እጅግ ነው የምናመሰግነው። ሌላኛውን ጉዳያችን ደግሞ እንመልከት። የዓለም ዋንጫውን ርዕስ የቀየረው የሊዮኔል ሜሲ ሃትሪክና የሌሎች ትልልቅ ተጫዋቾችን ያለፉት ቀናት ብቃት እንመልከት። የዓለም ዋንጫው ከመጀመሩ በፊትም ግን የዓለም ዋንጫው እየተደረገ በነበረበትም ጊዜ ርዕስ የነበሩት ጉዳዮች እግር ኳሳዊ ጉዳዮች አልነበሩም። ፖለቲካዊ፣ ዲፕሎማሲያዊ፣ የከስተም፣ የቪዛ በአሜሪካ ገብተው እንዳይዳኙ ስራቸውን እንዳይሰሩ የተከለከሉ ሶማሊያ አርቢትር፣ የአንዳንድ ተጫዋቾች ቤተሰቦች ወደ አሜሪካ ሄደው ልጆቻቸውን እንኳን ማየት እንዳይችሉ መታገድ፣ ብዙ ቅሬታ፣ የተጋነነ የቲኬት ክፍያ፣ የኢራን ብሔራዊ ቡድን እነ ሜህዲ በቀደም ሲናገሩ እንደሰማ ነው ሜህዲ ታሬሚ የቀድሞ ፖርቶ የኢንተር ተጫዋች እንደገቡ ቶሎ ውጡ ተብለው እንዲወጡ መደረግ። ከጨዋታው በፊት ለነገሩ አሁንም የኢራኑ አሰልጣኝ ፊፋንና አሜሪካንን አብጠልጥለዋል። ከሁለት ቀን በፊት ትገባላችሁ ነበር የተባሉት፣ ከሁለት ቀን በፊት አትገቡም ተብለው የጨዋታው ሁለት ኦልሞስት ነው የገቡት። አሜሪካ ጨዋታ ተጫውተው ወዲያው ወደ ሜክሲኮ ደግሞ እንዲመለሱ ይደረጋልና የዓለም ዋንጫ ነው ይሄ። ከዛ ደግሞ ብዙ የሚያከራክረው የዚህ የታይም አውት የሚመስለው ነገር የወተር ብሬክ የሚባለው አሁን በተለይ ቨርጂል ቫን ዳይክም በቀደም ሲናገር ሰምተነዋል። የርገን ክሎፕም ሲናገሩ ተጠልቷል በጣም አሁን የእሱ ጉዳይ። የጋዜጣዊ መግለጫ ክፍሎች ውስጥ ምንድነው የትርጉም የአስተርጓሚ ችግር የዓለም ዋንጫ ነው። ስለዚህ ህብረ ቋንቋ ነው፣ ብዙ ቋንቋ በዛህ ቋንቋ ያለበት ነው። እንደዛ ሲሆን ደግሞ ጥሩ አስተርጓሚ ያስፈልጋል። የአስተርጓሚ ችግር ፕሬስ ኮንፈረንሶችን እንግዳ አድርጓቸዋል። አንዳንዶቹ ስቴዲየሞች ውስጥ መቼስ ብዙ ዲያስፖራ ኮሚኒቲ አለ እና ዶናልድ ትራምፕ ፌዴራል ጦር መጥቶ ለቃቅመው ደግሞ ወደ ዲፖርት ሊያደርገን ይችል ይሆናል ብለው የሚፈሩ ደግሞ ደጋፊዎች አሉ። ስቴዲየሞች ጭምር የሚፈሩበት የዓለም ዋንጫ እና እንዲህ አይነት ስሜቶች የከበቡት የዓለም ዋንጫ ነው እና ያለፉት ሁለት ቀናት ግን ስለ ተጫዋቾች ማውራት ጀመርን። ስለ 3 ቀናት በተለይ አሁን ትልልቆቹ ተጫዋቾች ጥሩ መጫወት በመጀመራቸው ምክንያት ሊዮኔል ሜሲ ሃትሪክ ሰራ፣ ኤምባፔ፣ ኬን፣ ሃላንድ። እግር ኳስ መጨረሻ ላይ ስለ ጎሎች ነው። ሰዎችን ወደ ኤክሳይትመንት ወደ ደስታ የሚወስደው ጎል ነው እና ጎል አስቆጣሪዎች ናቸው ከፍተኛ ተከፋዮች እና እነዚህ ጎል አስቆጣሪዎች የሚጠበቅባቸውን ስራ ሰርተዋል። ከፈረንሳይ ሴኔጋል ጨዋታ በኋላ ርዕሱ ኤምባፔ ነው። ከኖርዌይ ኢራቅ ጨዋታ በኋላ ርዕሱ ሃላንድ ነው እና ከአርጀንቲና አልጄሪያ ጨዋታ በኋላ ርዕሱ ሊዮኔል ሜሲ ነው። ከእንግሊዝ ክሮኤሽያ ጨዋታ በኋላ ብዙ ርዕስ ሀሪኬን ቢሆን የሚያስገርም አይደለም። ስለዚህ ናሬቲቭ ተቀየረ ማለት ነው እና ድንገት ስለ ተጫዋቾች ድንገት መጨረሻ ላይ ማተር ስለሚያደርገው ሌሎቹ ነገሮች የበለጠ ማተር ያደርጋል። አይ ነው ግን ርዕስ ቀይረዋል ግን እና የሜሲ ሃትሪክ ደግሞ በቀደም ያው ብቸኛው ሃትሪክ የሰራው ተጫዋች ነው እስካሁን ድረስ። በቀደም ያንን ሃትሪክ ሰራና ባለፉት ቀናት ባለፈው አንድ ቀን ገደማ ብዙ ርዕስ ሆነ፣ ብዙ አርቲክሎች እንዲጻፉ እንደገና ጥርጣሬ ነበረ። ትልቅ ሊግ እየተጫወተ ባለመሆኑ ምክንያት ምን አይነት ሜሲ ነው የምናየው ከውድድሩ በፊት የፔስ ችግር ባለበት ሊግ ውስጥ ነው የሚጫወተው። የፔስ ችግር ያለበት ሊግ ነው የአሜሪካ ሊግ። ከእንግሊዝ ሊግ ጋር ለምሳሌ ብታወዳደረ ከትልልቆቹ የአውሮፓ ሊጎች ጋር የዓለም ዋንጫ ምናልባት እንደዛ ላይሆን ይችላል፣ ግን የፉክክሩ በጣም ከፍ ያለ ነው። እንዴት ይሆናል የሚል ጥርጣሬ ነበር። ግን የእሱ ሃትሪክ መስራት ብዙ ርዕስ መሆን ጀምሯል እና ሌሎችም ተጫዋቾች ይህንን አድርገዋል። ለዛ ነው የናሬቲቭ ለውጥ ተፈጥሯል በእነዚህ ተጫዋቾች ጥሩ መጫወት ምክንያት የሚባለው። ጥቂት እንረፍና ደግሞ ተመልሰን እዚህ ርዕስ ላይ አንዳንድ ነጥቦች እናነሳለን። ተመልሰናል። አድማጮቻችን የዓለም ዋንጫ ላይ ትልቅ ትኩረት ያገኙ ተጫዋቾችን እየተመለከትን ነው የምንገኘው። አዎ ልክ ነው። የዓለም ዋንጫውን ሰሞኑን ሲባል የነበረውን ስሜት ያስቀሩ ናቸው። በተለይ በፈረንሳይ በኩል በቀደም የሁለቱ ተጫዋቾች
የማይክል ኦሊሴና የኪሊያን ምባፔን ብቃት ከጨዋታው በኋላ በነበረን ፕሮግራም ላይ ሳነሳው ነበር። እኔ የአሰልጣኙን ፕራግማቲዝም ምን ያየሁት፣ ምክንያቱም በመጀመሪያ አጋማሽ በባየር ሚኒክ የለመድነውን አይነት ተጽዕኖ እንኳ በጨዋታው ላይ ባያሳድርም ግን 33 ኳስ ነበር በመጀመሪያ አጋማሽ የነካው። ከሁሉም ሜዳ ውስጥ ጨዋታውን ከጀመሩት 4 የማጥቃት ተጫዋቾች መካከል ብዙ ኳስ የነካው እሱ ነበር። ከዱዌ በእጥፍ የበለጠ፣ ከዴምቤሌ በ8 የበለጠ ኳስ ነክቶ ነበር። ስለዚህ ዴሾ ወደ ጨዋታው ልብ ላምጣው የበለጠ ኢንቮልቭድ ወደሚሆንበት ቦታ ላምጣው አለና ወደ መሀል አስገባው እና ከዛ በኋላ በሁለቱ አስደናቂ ተጫዋቾች መካከል በሱ በአርቲስቱ በማይክል ኦሊሴ እና ደግሞ በኪሊያን ምባፔ መካከል የነበረው ጥምረት በጣም አስደናቂ ነው። እግር ኳስ መጨረሻ ላይ የትንንሽ ኮምቢኔሽኖች ነው፣ የትንንሽ የሜዳ ውስጥ ውህደቶች ነው የሚባለው ለዚህ ነው። ማይክል ኦሊሴ ፓስ ማየት ይችላል፣ ስፔስ ማየት ይችላል፣ ቀዳዳ መፈለግ ይችላል፣ ምባፔ ወደ እነዛ ስፔሶች መሮጥ ይችላል። ስለዚህ በጣም ጥሩ ጥምረት ሆነ ማለት ነው። ግን ያ እንዲሆን ያደረጓቸው ግን ሌሎች ለውጦች ነበሩ። ስለ ጨዋታው ትልቅ ምን ነበር ጨዋታው የሚለውን በተመለከተ ለማንሳት አይደለም፣ ግን በፈረንሳይ ብሔራዊ ቡድን በኩል ድንገት ኩንዴ ወደፊት የበለጠ መሄድ ጀመረ። አሁን ጎሉ ሲቆጠር ዝም ብለሽ ምስሉን ፍሪዝ ብታደርጊው ላይ ነው የነበረው። ስለዚህ የተጋጣሚ ቡድን የመስመር ተከላካይ ከራሱ ጋር ቆይቶታል ማለት ማይክል ኦሊሴ ፕሬሸር አልተደረገም ማለት ነው። ዴምቤሌ በጎሉ ላይ የሚጠቀስ ጉልህ አስተዋጽኦ የነበረው አይመስልም፣ ግን የወቅቱ የባሎን ዶር አሸናፊን አደገኛ ተጫዋች የፍጹም ቅጣት ምቱ ሳጥን አካባቢ ነበር። 2 የሴኔጋል ተጫዋቾች አይናቸውን የተከሉት እሱ ላይ ነበር፣ ድንገት ወደ እሱ ለመወንጨፍ ማለት ነው። እና ድንገት ማይክል ኦሊሴ ያቺን ጊዜ ካገኘ አደገኛ የሚሆንበትን አይነት ቦታ ፈልጎ ያቺን አስደናቂ ሰንጣቂ ኳስ ሰጠው። በጣም ድንቅ የቡድን ጎል ነው። ግን ያንን ለማድረግ ደግሞ ግብአቱ ያንን ስፔስ ማየት መቻል፣ ያንን ኳስ ማቀበል መቻል ደግሞ ያስፈልጋል። ፈረንሳይ ብሔራዊ ቡድን የበለጠ ፕሬስ ማድረግ ጀመረ። ኡፓሜካኖ እና ሳሊባ ወደፊት ተጠግተው መጫወት ጀመሩ። ስለዚህ የሴኔጋል ተጫዋቾች የመጀመሪያ አጋማሽ ላይ ያገኙበት የነበረውን ከኳስ ጋር መሮጥ፣ ድሪብል እያደረጉ መሄድ፣ ያንን የሚያደርጉበት በቂ ስፔስ አላገኙም። በማያቋርጥ ጫና ውስጥ ነው ያሉት እና በተደጋጋሚ ኳስ ይበላሽባቸው ነበር። ብዙ ሉዝ ቦል እናያለን። በ5 ደቂቃ ውስጥ 2 ጎል አስቆጥረው መጀመር ይችሉ ነበር የፈረንሳይ ተጫዋቾች እና ድንገት በፈረንሳይ ትልልቆቹ ተጫዋቾች መካከል እንዲህ አይነት ቴክኒካዊ ኬሚስትሪ መፈጠር የሚችል ከሆነ ርዕስ የሚሆኑት እነሱ ናቸው። የዲፖርቴሽን ጉዳይ፣ የቪዛ ጉዳይ ምናምን ርዕስ አይሆንም። ይህንን ስታወሪ ትቆያለች ማለት ነው። እንደዛ ነው የሚያደርገው። ሀሪኬን ትላንትና በጨዋታ ውስጥ ቅድም ስለ እንግሊዝ ጨዋታ ስናነሳ እንዳነበረው ልክ ነው፣ ጎሎች አስቆጥሯል እና ጎሎች ያስቆጥራል። ምክንያቱም ሀሪኬን የሚያደርገው እሱን ነው። 61 ጎሎች አስቆጥሯል በ51 ጨዋታዎች። የእንግሊዝ ብሔራዊ ቡድን ጊዜም ከፍተኛ ጎል አስቆጣሪ ነው። በባየር ሚኒክ ውስጥ በጣም የሚደንቅ የውድድር ዘመን ያሳለፈው 10 የቻምፒየንስ ሊግ ጎሎቹን ጨምሮ ማለት ነው። ዋንጫዎች አሸንፏል። ጎል ማስቆጠር ባለሟል የሆነበት ነገር ነው። ግን ደግሞ ስለ እንግሊዝ ስታወሪ ትላንትና ምናልባት የትኛውን ብሔራዊ ቡድን የሌለው አይነት ሌላ ዳይሜንሽን የሚሰጥ 9 ቁጥር አላቸው። ግን 9 ቁጥር ብቻ አልነበረም፣ 10 ቁጥርም ነበር። ፕሬስ የሚያደርግ የቡድኑ የፕሬሲንግ ትሪገርም ነበር። ለቤሊንጋም አይነት ከጀርባ መሮጥ ለሚወዱ ተጫዋቾች ጠለቅ ብሎ ፋሲሊቴት የሚያደርግም አይነት ተጫዋች ነው። ጥሩ ዲስትሪቢዩተር ነው። ብዙ ኳስ ይነካል። ከአማካዮች እኩል ኳስ የሚነካ አይነት ተጫዋች ነው። ስለዚህ አሁን ስለ እንግሊዝ ብሔራዊ ቡድን ስታወሪ ብዙ የምታወሪው ስለ ሀሪኬን ይሆናል ማለት ነው። ትልቅ ተጫዋቾች አጀንዳ ያስለውጣሉ የሚባሉት ለዚህ ነው። ሃላንድ ለመጀመሪያ የዓለም ዋንጫው ነው እየተሳተፈ ያለው በዚህኛው የዓለም ዋንጫ ላይ እና 2 ጎሎች አስቆጥሮ ጀመረ ከኢራቅ ጋር በተደረገው ጨዋታ። ግን ደግሞ መቼስ የብዙ ሰው ትኩረት ይስባል ሊዮኔል ሜሲ በማንነቱ፣ በኳስ ተጫዋችነቱ ታሪክ ባለው መስህብ ምክንያት እና ቅድም እንዳነሳሁት ወደዚህኛው የዓለም ዋንጫ በሚመጣበት ጊዜ 6ኛው የዓለም ዋንጫ ነው። ምናልባት የሚያዩት ሰዎች አሉ በማያሚ ሲጫወት። ግን ሊዮኔል ሜሲን በጣም በትልቅ ደረጃ ሰዎች ለመጨረሻ ጊዜ ያዩት ያለፈውን የዓለም የክለቦች ዋንጫ ውድድር ካልጠቀስን በስተቀር ኮንትሮቨርሻል ነው። በተለይ በአውሮፓ ያለፈው የዓለም የክለቦች ዋንጫ ላለፉት 3 ዓመታት በፍላሾች ብቻ በክሊፖች ብቻ ነው የምናውቀው። ሜሲን አላየነውም፣ ረጅም ጊዜ አላየነውም ማለት ሰዎች በትጋት ስራዬ ብለው ወይ በቁም ነገር የሚያዩዋቸው ሊጎች ውስጥ እየተጫወተ አይደለም። ለነገሩ ወደ ፈረንሳይ ሊግ ከሄደበት ጊዜ ጀምሮ ያው ሊባል ይችላል ቻምፒየንስ ሊግ ላይ ሲጫወት ካልሆነ በስተቀር። ምክንያቱም የፈረንሳይ ሊግ ትኩረትም እንደ ላሊጋ አይደለም እና ከሞላ ጎደል ከዋናው የአውሮፓ እግር ኳስ ወጥቶ በመቆየቱ ምክንያት 3 ዓመት ስለሆነ ደግሞ ያ ጊዜ ታያልሽ የሜሲ አሲስት እንዲህ አይነት አሲስት ነበር፣ እንደዚህ ጥሎ እንዲህ አይነት ኳስ ሰጠ፣ ይህንን ቅጣት የምታስቆጠረ ያንን ዋንጫ ወሰደ። በዜና የምናየዋለን፣ በሃይላይቶች የምናየዋለን። ግን
አላቅም በጣም ትልቅ የሜሲ ደጋፊ ነኝ የሚል ሰው እንኳን ባለፉት 3 ዓመታት የሜሲን ጨዋታዎች ለ90 ደቂቃ ስንት ጊዜ እንዳየ አላቅም። ወደ አሜሪካ በመሄዱ ብቻ አይደለም ግን ያው ሰዓቱ እንደዚህ ነው እንደምናየው። ስለዚህ ሜሲን ለማየት 9 ሰዓት መነሳት ሊጠይቅ ነው ማለት እና አላየ ነው። ስለዚህ ሁሌ ነበረ አለው በደንብ እናየው የሆነው የዓለም ዋንጫ ላይ ደግሞ ሲመጣ፣ ምክንያቱም የዓለም ዋንጫ ሌቭል ከሜጀር ሊግ ሶከር ጋር የሚነጻጸር አይደለም እና በካንሳስ ሲቲ ጨዋታው ሲደረግ ምን አይነት ሜሲ እንደምናየው የሚለውን ለማየት እንጠብቅ ነበር። ያ ኢንተለጀንስ አለው መቼስ የድሮ ሜሲ አይደለም። አሰልጣኙም 10 ደቂቃ ሲቀረው ቀይሮ አስወጥቶታል። ፊዚካሊ የድሮ አይደለም፣ ራሱም በተደጋጋሚ ተናግሮታል። ይሄኛውን ግን እድል ነው ደግሞ ሜሲን ሲጫወት ማየት። ለዛ ነው የአልጄሪያ ብሔራዊ ቡድን አሰልጣኝ ቭላዲሚር ፔትኮቪች እንኳን ከጨዋታው በኋላ የእሱ ተቃራኒ በሆንም ግን ክብር ወይ ፕሪቪሌጅ ይሰማኝ ነበር በቴክኒክ ቦታው ላይ ሆኜ እሱ ሲጫወት በማየቴ ብቻ የሚል አስተያየት ሰጥተዋል። እና ተጽዕኖ በጣም ከፍተኛ ነው። በጨዋታው ላይ የአርጀንቲና ብሔራዊ ቡድን 6 ኢላማቸውን ያገኙ ሙከራዎች አድርጓል እና 4ቱን የሞከራቸው እሱ ነው፣ 3ቱን ያስቆጠረው እሱ ነው። 1 ጎል አስቆጥሮ ማርጂናል ኦፍሳይድ ነበር እና ከጨዋታው በኋላ ኤንዞ ፈርናንዴዝ ዘ ጎት ኢዝ ኦን ፋየር ሚል ፖስት አድርጓል። ከዛ ደግሞ መቼስ ማይጠፋበት አንደኛው ነገር ከሳጥን ውጭ ጎል ማስቆጠር መቻል ነው። 914 ጎሎች በጠቅላላው አስቆጥሯል እና 179 ወይም 20% ከፍጹም ቅጣት ምት ሳጥን ውጭ የተቆጠሩ ናቸው። 71ዱ ቀጥታ የቅጣት ምት ጎሎች ናቸው። ግን በጠቅላላው 179 ጎሎች ከፍጹም ቅጣት ምት ሳጥን ውጭ አስቆጥሯል እና ውብ ጎሎች እንወዳለን። አንደኛው በጣም ውብ ጎል ነበር። የሉካ ዚዳን የዚነዲን ዚዳን ልጅ ደካማ ብቃት አጋዥ መሆኑ እንደተጠበቀ ሆኖ ማለት ነው። ሜሲን ማየት ውብ እግር ኳስ ማየት ነው በጠቅላላው። ለዚህ ነው አጀንዳ የሚሆነው ሌሎቹን ጉዳዮች የሚያስረሳው አርቲስት ስለሆነ። አንድ ብዙ ጊዜ የምጠቅሰው ኤድዋርዶ ጋሊያኖ የሚባል ትልቅ የታክቲክ ጸሐፊ አለ፣ ማነው የእግር ኳስ ጸሐፊ አለ እና ምን ይባላል እግር ኳስ በቂ ሊትሬቸር የለውም ይባላል፣ ወይም እንደዛ አይጻፍም። እሱ ያንን የቀየረ ሰው ነው ይባላል እና ራሱ ምን ብሎ ይገልጻል ይመሰልሽ? የጥሩ እግር ኳስ ለማኝ ነኝ ይላል እና ወደ ስቴዲየም በሚሄድበት ጊዜ የሆነ ነገር ሰውቼ ነው የሚሄደው፣ የቤተሰብ ጊዜ ሰውቼ ነው የሚሄደው፣ ሌላ ላደርግ የምችለው ነገር ትቼ ነው የሚሄደው፣ ምክንያቱም እግር ኳስ በመናፈቅ እና አታፊዙብኝ። ጨዋታ ከመጀመሩ በፊት አይኔን ወደ ሰማይ ያነሳልና ባርኔጣ አይን አንስቼ አይ ፕሬይ ፎር ቢዩቲፉል ፒስ ኦፍ ፕሌይ ፎር ጋድ ሴክ እላለሁ ይላል። ለጥሩ እግር ኳስ እለምናለሁ እና ሜሲ እንደዛ ነው። ምንድነው የኔ ቢጤዎችን ኦሊጋርኮች ያደርጋል። በውብ እግር ኳስ ምክንያት በቃ ትሪት እንደምትደረጊ እንዲሰማሽ ያደርጋል እና የበቀደሙ ጨዋታ ላይ አልጠፋበትም። ለእኔ እንደዛ ነው። ለአርጀንቲና ብሔራዊ ቡድን በተወሰነ ጊዜ ሲጫወት አይተናል፣ ግን ያለፈው ኮፓ አሜሪካ ላይ ተጫውቷል ለማለት ያስቸግራል እና ስለዚህ ለቀናት መወያያ ቢሆን ለዛ ነው። ባስቆጠራቸው 16 ጎሎች ላይ 6 አሲስቶች አሉ። ስለዚህ 22 ቀጥተኛ ጎል ተሳትፎ አለው። በዓለም ዋንጫ ታሪክ የትኛውም ተጫዋች 22 ቀጥተኛ ጎል ተሳትፎ የለው እና አርጀንቲና ደግሞ ሻምፒዮን ከሆነች በኋላ ጥሩ የመጀመር ልማድ የላትም። 1982ቱን የዓለም ዋንጫ ለምሳሌ 78 ሻምፒዮን ስለነበረች ታይትል ዲፌንስ ነበር ለነሱ፣ ግን በቤልጅየም ተሸነፉ። በዛ 82ቱ የስፔን የዓለም ዋንጫ ወደ 90 የዓለም ዋንጫም ሲመጡ በኋላ ፍጻሜ ደርሰዋል። ግን የመጀመሪያውን ጨዋታ ተሸነፉ። በኦማን ቢክ ጎል አማካይነት ተሸንፈው ነበር የጀመሩት በሳንሲሮ በተደረገው በዚያ ጨዋታ። ይሄኛው ጨዋታ ላይ ግን እንደዛ አልነበር። በሜሲ በመጀመሪያዎቹ 5 ደቂቃዎች ውስጥ ብቻ 3 ትልልቅ ኢንተርቬንሽኖች ነበሩት። መጀመሪያ ኳስ ቀማ፣ ፕሬስ አድርጎ ፕሬስ አያደርግም ደድሮ ቢያስገርም አይደለም፣ ብዙ ወክ ሲያደርግ ታያዋለሽ። አሁን ሁለተኛው ደቂቃ ላይ እንደገና በ5 ደቂቃ ውስጥ 4ኛው ደቂቃ ከምናምን ላይ ጎል አስቆጥሮ ነበር፣ ኦፍሳይድ የተባለ 3 ትልልቅ ንክኪዎች ነበሩት። ደግሞ ሲያለቅስ አየን። ቀደም እንዳልኩት እሱን በተመለከተ አንዳንድ ሪፖርቶች ሰማን። ለምንድን ነው እንደዛ የሆነው? ላጋዜታ ዴሎ ስፖርትም ሌሎች ብዙሃን መገናኛዎችም ስለ አባቱ የበረታ ህመም ለወራት ስለቆየ ህመማቸው ከእግር ኳስ ጋር ባልተገናኘ በቅርብ ጊዜ አፌክት ባረገኝ ሁኔታ ምክንያት በጣም ስሜታዊ ነበርኩ የሚል አስተያየት ሰጠ እና ግን በእነዚህ ተጫዋቾች ጥሩ መጫወት ሰሞኑን ዓለም ዋንጫው ከተጀመረበት ጊዜ ጀምሮ ቀደም የጠቀስኳቸው ርዕሶች ነበሩ ከእግር ኳሱም በላይ ዶሚናንት የነበሩት። ግን ትልልቅ ተጫዋቾች ጥሩ ከተጫወቱ በፈረንሳይም በኖርዌይም በእንግሊዝም በአርጀንቲናም እነዚህ ተጫዋቾች ርዕስ ይሆናሉ። ግን በጠቅላላው በሚዲያውም የዓለም ዋንጫውን በሚዘግበው ሚዲያም ከኤክስትራ ስፖርት ዘገባዎች ወደ ስፖርት ዘገባዎች እንዲመለስ ያደርጉታል ማለት ነው።
የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።